የጡት መቀነሻና የቦርጭ ጎን ቦርጭ መቀነሻ ብላችሁኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁና የተወደዳችሁ የሙአይመን ቤተሰቦች እንዲሁም የዜዶ ቤተሰቦች ከቲክቶክ ለምትመጡ አህለን ወሰህለን ወመርሐባን ብለናል። አዲስ ለቆያችሁ በላይክ አዲስ ለምትመጡ ላይክ ሼር ሰብስክራይብ እያረጋችሁ ላይክ እንዳይረሳ። ላይክ ምንም ነገር እየተቀሳቀሰልኝ አይደለም። ባካችሁ ተባበሩኝ፣ በጣም ከፍተኛ እንዲሆንልኝ ማለት ነው። ምንም ነገር እንቅስቃሴ እየኖረልኝ አይደለም። ተባበሩኝ። የኔ እንትን ቶሎ ቫይራል እንዲያወጣው እንዲረዳው ማለት ነው። ዛሬ ይዤላችሁ የመጣሁት የአብዛኛዎቹ ልጆች ጥያቄ ነው። እባክሽ እየሰራሽ ወይም አሰራሩን አሳይ እንደምትሉ ሁላችሁም በጣም እየጨቀጨቃችሁ ነው ያለው። ስለ ከሙን ብዙ ነገር ጥቅም አለው። መጠየቅ የምትፈልጉ ጉግል ክሮም ላይ ገብታችሁ ማን መጠቀም እንዳለበት ከፈለጋችሁ እኔ በዚህ ቪዲዮ ነግራችኋለሁኝ። ከወደዳችሁት ላይክ ፎሎ አትርሱ፣ ላይክ እና ሰብስክራይብ አትርሱ። ለጓደኞቻችሁ ደግሞ ማካፈል አትርሱ። ቪዲዮ ላለማራዘም እሞክራለሁ፣ ምክንያቱም ወሬ እያበዛሽ ነው እያላችሁ ነው አብዛኞቻችሁ። እኔ ካልገባችሁ እኔ ምን ማድረግ አልችልም። ግን እኔ እናንተ የሚጠቅማችሁ ነገር ነው እንጂ የምናገረው የማይጠቅም ነገር አንድ ተናግሬ አላውቅም። ቪዲዮ እስከ መጨረሻው አዳምጡት። እስከ መጨረሻው ካላዳመጣችሁ በስተቀር ምንም ነገር ስለማይገባችሁ እስከ መጨረሻ አዳምጡት። ወደ ቪዲዮ ልግባላችሁ። የሙሉ ሰውነት ውፍረት አቀናነስ ላላችሁ ማለት ነው። እዚህ ጋር ግማሽ ሎሚ ያለው። በነገራችን ላይ እጄ ጠቆር አድርገው ካሜራው ለምን እንደሆነ አላውቅም፣ ግን እጄ እንደዚህ አይደለም። ብቻ አላሁ አለም ለምን ጠቆር እንዳደረገብኝ ማለት ነው። እልሙም እዚህ ጋር ከንትን አለኝ ሎሚ፣ ግማሽ ሎሚ ቆራርጬዋለሁ መጀመሪያ ቪዲዮ እንዳይረዝምብን ብዬ። ከዛ እዚህ ጋር አንድ ማንኪያ ከሙን አድርጌያለሁኝ። ከዛ እዚህ ጋር እንትን ሚስማር አድርጌያለሁኝ። ከዛ በኋላ ምን አደርጋለሁ መሰላችሁ? ስቴፕ በስቴፕ አሳያችኋለሁ ማለት ነው። እዚህ ጋር ደግሞ የሞቀ ውሃ አለኝ። በቃ ይሄ ማሻአላ ጠዋት ከተረፈኝ ጠዋት መጠጣዋለኝ፣ ከፈለኩኝ አስቀምጬ ጠጣዋለሁ። በቃ በተመቸኝ ሰዓት ጠጣዋለሁ ማለት ነው፣ ምግብ በበላው ሰዓት። በነገራችን ላይ እኔ ብዙዎቻችሁ እየነገርኳችሁ ነው፣ ግን አንቺ ወሬ እያበዛሽ ነው ዜዶ ምናምን እያላችሁ ነው። እኔ ወሬ ካበዛሁባቸው ስክሮን አድርጋችሁ እለፎት ብያችኋለሁ። በነገራችን ላይ መጠቀም አለመጠቀም የራሳችሁ ፋንታ ነው። እኔ ወላይ በጣም ግርም ይለኛል የእናንተ ነገር ወላሂ። እንዴ እኔ እዚህ ጋር ካላብራራሁላችሁ መታችሁ እኮ መጠየቃችሁ አይቀርም። المهم ወደ ቪዲዮ ወሬ ሌላ ነገር አላበዛ ማለት ነው። እስኪ እኔ ብላችሁ እስኪ አንድ ጥያቄ ልጠይቃችሁ። እኔ ካላብራራሁላችሁ መታችሁ አትጠይቁኝም ወይ? ይሄን ንገሩኝ። እኔ ደግሞ ከዛሬ በኋላ የምሰራው ቪዲዮ ቀንጨብ አድርጌ 5 ደቂቃ ይሁን 4 ደቂቃ እለቅላችኋለሁ። ግን በውስጥ መስመር መታችሁ ምንም አይነት ጥያቄ መጠየቅ አትችሉም። በቃ ምክንያቱም አታብራሪልኝ የምትሉኝ ከሆነ ማለት ነው። ስለዚህ ውዶችዬ የዛሬ ቪዲዮ እንዳሰራሩ እንደ አንድ ኩባያ ከግማሽ ውሃ የሚሆን ነው ያረኩበት። ከዛ ግማሽ ሎሚ፣ ከዛ ከሙንና ከዛ ደግሞ ሚስማር ነው ያረኩበት። መጠቀም ያለባችሁ ደግሞ እርጉዝ የሆናችሁ ወይም አራስ የሆናችሁ መጠቀም አትችሉም። ለጨጓራ ኢንፌክሽን ደግሞ ምንም አይነት ጉዳት አያመጣም። ለውፍረት፣ ስም ማቃጠል፣ የምግብ መፍጨት፣ የተለያየ በሽታ የመከላከል አቅም አለው። በነገራችን ላይ ብዙ ነገር ተወርቶ የማያልቅ እንትን ጥቅም አለው ከሙን ማለት ነው። ብዙዎቻችሁ ልታውቁም ትችላላችሁ፣ ላታውቁም ትችላላችሁ። ኦልሬዲ ማወቅ አለማወቅ የራሳችሁ ፋንታ ነው። ነገር ግን እኔ ራሱ ስነግራችሁ ምንድነው የምትሉኝ? ዜድዬ ወሬ አበዛሽ እኮ፣ ዜድዬ እንደዚህ ያልሽ እኮ፣ የማይመን እንደዚህ ያልሽ እኮ፣ በጣም እያላችሁ እየበዛባችሁ ነው ማለት ነው። ሌላው ነገር አብራሪልኝ ያሉት ብዙዎቹ መልስ ልስጣቸው። ጥዋት በባዶ ሆዳችሁ ነው እንጂ ምግብ ከተመገባችሁ በኋላ መውሰድ ትችላላችሁ። ምግባችሁ የመፍጨት ባህሪ በጣም ከፍተኛ ያደርገዋል ማለት ነው። በጣም ከፍተኛ ነው ምግብ የመፍጨቱ ባህሪ ማለት ነው። በነገራችን ላይ ውፍረት ለመቀነስ የምትፈልጉ እህቶቼ ግን በባዶ ሆዳችሁ ብትጠቀሙት እጅግ በጣም የተመረጠ ነው ማለት ነው። ሌላው ነገር ምን ማለት ትፈልጋለሁ? እዚህ ጋር አንድ እህታችን አሁን ከትላንትና ወዳ ነው መሰለኝ አላሁ ያለም ምን አለች መሰላቸው? 120 ኪሎ 20 ኪሎ ቀንሻለሁ በሁለት ወር ከምናምን ማለት ነው። ኦልሬዲ በሁለት ወር ከ15 ቀን ይሆናል። ምንድነው ያደረገችው እሷ? መጠቀመች ከሙኑ ጠዋት ማታ እየተጠቀመች፣ እኔ እንደነገርኳት ነው። ከሙኑ ጠዋት ማታ እየተጠቀመች ነበረ። ከዛ ደግሞ ምን አደረገች? ምግብ በቀን አንዴ መመገብ ጀመረች። ከዛ ደግሞ ገመድ መዝለል ጀመረች መኝታ ቤቷ ላይ ማለት ነው። በነገራችን ላይ መዳን ቤት ነው የምትገኘው እሷ ራሱ መዳን ቤት ትሰራለች እንደናንተው። እዚህ ጋር እኔ የምሰራላችሁ የውፍረት መቀነሻ ብዬ የምሰራላችሁ መዳን ቤት ቁጭ ብላችሁ ስፖርት ጊዜ ለሌላችሁ እንደገና አሁንም በቃ
ምግብ እየበላችሁ ወይም ምግብ በጣም እየበላችሁ ላስቸገራችሁ፣ እንደገና አሁንም ብዙ ነገር አለ። በነገራችን ላይ ይሄ ምግብ ራሱ ይዘጋል። እናንተ በአግባቡ ተጠቀሙት ከሆነ ምግብ ራሱ በትክክል ስቴፕ በስቴፕ ከተጠቀማችሁት ይዘጋል ምግብ ማለት ነው። አሁን ይሄ ለስንት ደቂቃ እንተከትከዋለሁ መሰላችሁ? ለ20 ደቂቃ ኦልሬዲ ለ15 ደቂቃ በዛ ቢባል አንተከትከዋለሁ ማለት ነው። እኔ ዛሬ እንዳጋጣሚ ምግብ በልቼ ነበረ እና ደግሞ እኔ አሁን በአሁን ሰዓት ራሱ እኔ ምግቤ በጣም ከፍተኛ እየበላሁ ነው። ምክንያቱም ነግሬያቸዋለሁኝ ደሜ በጣም ቀንሶ ተቸግሬ ነበረ። አሁን ግን ደሙ ለመመለስ ምግቤ እየተመገብኩ ነው። ጠዋትም ማታም ቁርስ ምሳም እየበልቻለሁ እያልኳቸው ነው። ነገር ግን የማልበላው ነገር አንድ ነገር አለ። ሀላውየት አልበላም። ሀላውየት አልበላም ማለት ነው። ሀላውየት ስለማልበላ ይሄን ያክል አልወፍርም ማለት ነው። በነገራችን ላይ የኔ ውፍረት እቆጣጠረዋለሁ። በነገራችን ላይ ለምን እንደሆነ ታውቃላችሁ? ምሳሌ ይሄ ስኳር ነገር እንደገና ይሄ በርገር ነገር እንደገና አሁንም ቢዛ ምናምን ከበላው ኦልሬዲ ኪሎዬ ከፍ ነው የሚለው ከፍ ስለሚል እኔ ምግብ አልበላም። ይሄን ያክል የሚያወፍሩ ምግቦች አልመገብም ማለት ነው። ማለት ያክል ነው። እልሙህም ያው ይሄ አሰራሩ ይመስላል። አያችሁት? ግን ግማንትን አንድ ማንኪያ ከሙን ያደረኩት በአንድ ማንኪያ ከሙኑ ግን ብዙ ነው የሚሆነው። በነገራችን ላይ እንደዚህ ማንተክተኩ እጅግ በጣም አሪፍ ነው። እንትኑ ካላችሁ ከሙኑ ቤት ጥሬው ካላችሁ እጅግ በጣም አሪፍ ነው። በነገራችን ላይ ተጠቀሙበታላችሁ በቀላሉ ቤት ማንም ቤት ሳትሄዱ፣ ስፖርት ቤት ሳትሄዱ፣ ርጂም ቤት ሳትሄዱ፣ የርጂም ብር ሳታወጡ በቀላሉ ሁኔታ ኪሎአችሁ ቤታችሁ ቁጭ ብላችሁ ትቀንሳላችሁ። ምን ትላላችሁ? ቪዲዮ የምትወዱት ከሆነ ከኔ ጋር እየሳቃችሁ ከኔ ጋር አሪፍ ቆይታ እያደረጋችሁ ላይክ አትርሱ። ላይክ በመሀል ላስታውሳችሁ ብዬ ነው። ሌላው ነገር ውዶችዬ የምጠይቃችሁ ነገር ከ100 በላይ ላላችሁ ወይም ከ80 ኪሎ በላይ ላላችሁ ምንድነው የምታረጉት? እናንተ የምታረጉት ነገር ልንገራችሁ። ምግባችሁ በስነ ስርዓት በቀን አንድ ተመገቡ። ምግብ የሚዘጋ ደግሞ ማለት ነው ምንድነው መሰላችሁ? ከሙኑ ዱቄቱ ከሙን ካላችሁ ወይም ፈጭሳችሁት ጠዋት ከተነሳችሁ በኋላ ዱቄቱን ውሃ አሙቃችሁ ሎሚ ግማሽ አድርጋችሁበት ተጠቀሙት። ወላሂ የምግብ ፍላጎታችሁ ይገለዋል አትበሉ። ሲጀምር ምግብ ይዘጋችኋል። ምግብ ይዘጋችኋል። አንዷ ምን አለች? አረ ዜዶ መቀመጫ ይጨርሰሽብኛል፣ እባክሽ መልሽ፣ እባክሽ መልሽልኝ አለችኝ። እና ወይኔ በላይቭ እኮ አንዳንዴ ቁጭ ብላችሁ ከኔ ጋር ብትዳረቁ እኮ በጣም አሪፍ ነበረ። ለምን አንዷ ያለ ፍላጎቴ ነው ከታች የቀነሰብኝ፣ አንዷ ያለ ፍላጎቴ ነው የልጄ ጡት ያጠፋሁት፣ አንዷ በጣም ብዙ ነገር ትሰማላችሁ። በነገራችን ላይ ከምስጋና ይልቅ እኔ የጠብቅ ቃል አግባብ ቦታ የጠፋባቸው ልጆች መተው ይሳደባሉ። እና ወላሂ በጣም ነው የሚገርመኝ እኔ ማለት ነው። በጣም ግን ቀንሰው መራሱ ሳያመሰግኑኝ ምን ይላሉኝ? ዚድዬ አላግባብ ቦታ ነው እኮ የጠፋብኝ። እኔ እኮ አላግባብ ነው ልጄ ምን ላጠባ ነው? መቀመጫ እኮ የለኝም። እስከ ጭራሽ እኮ ድራሹን አጠፋው። ቦርጬ ቀንሳለሁ ብዬ ወደ ኋላ ይቀንስ እና ብዙ ነገር አለ የኔ ውዶች። ለማንኛውም ይሄን ማለት አልፈልግም የኔ ውዶች፣ የኔ ቆንጆዎች፣ የኔ ማሮች፣ የኔ ፍቅሮች። ለማንኛውም ቪዲዮ አላረዝምባቸው። በቃ ከዚህ በላይ ላይክ እና ሼር አትርሱ። እና ደግሞ የምለቀው ቪዲዮ ቶሎ እንዲደርሳችሁ የደውሉን ምልክት መንካት እንዳይረሳ የኔ ውዶች። በጣም ነው የምወዳችሁ። የምትወዱት ከሆነ ለጓደኛ፣ ለእህትሽ፣ ለጎረቤትሽ በተለይ ይሄ ደም ብዛት ላለበት እንደዚህ ደም ለመቀነስ ምናምን በጣም ይጠቅማል ይሄ ማለት ነው። ለደም ብዛት ላለባቸው ጓደኞችሽ ምናምን ሼር አድርጌላቸው የኔ ውድ። እና ደግሞ መጠየቅ የምትፈልጉ ነገር ምን ልስርላችሁ በቀጣይ ቪዲዮ በኮሜንት አስቀምጡልኝ። ቪዲዮ ቫይራል እንዲወጣ ላይክ አድርጉት። ቪዲዮ 5000 6000 4000 እይታ ይኖረዋል። ነገር ግን ላይክ 50 ሰው ቢያረገው ነው 50 ሰው ወይም ኦልሬዲ በዛ ቢባል 100 ሰው ቢያረገው ነው። ለምን እንደሆነ አላቅም። የምሰራው ቪዲዮ ብዙዎቻችሁ እየጠቀማችሁ መሆኑ እያወቃችሁ፣ ነገር ግን ሼር የለም ላይክ የለም። ብቻ በጣም ይከብዳል። የምሰራው ላለመተው ነው። ከእናንተ ጋር ደግሞ በጣም ስለተቀራረብኩኝ በቃ ዩቲዩብም ስለጀመርኩኝ እንዲጠቅመኝ ሼር እና ላይክ አትርሱ ውዶችዬ። በጣም ነው የምወዳችሁ። መልካም ቀኑ ተመኘሁላችሁ። ወደ ስራ ግቡ ባይ